በዛሬው ዕለት ለሽያጭ የወጡ ሁለት ሰፋ ያሉ ቤቶችን ይዤላችሁ መጥቻለሁ። በመሬት ዋጋ ግራውንድ ፕላስ ዋን ቆንጆ ቤት እንዲሁም በባንክም በካሽም የሚሸጥ ባንክ ያለበት 420 ካሬ ሜትር ቪላ ሁለቱም በአዲስ አበባ ውስጥ ይገኛሉ። እያንዳንዳቸው ዋጋቸው፣ ካሬያቸው የሚሉ ሙሉ መረጃ እንደሚከተሉ አቅርቤያለሁ። አብራችሁን ቆዩ። ጤና ይስጥልን ውድ አዲስ ቤተሰቦች እንደምን አላችሁ? በውጭም በሀገር ውስጥም ያላችሁ ውድ ኢትዮጵያን ሁላችሁም በያላችሁበት ሰላምታ ይድረሳችሁ። እኔም የቤት ደላላ ማረሊ ነኝ። በዛሬው ዕለት ያመጣውላችሁ የቤት መረጃዎች ቆንጆ ጥሩ መረጃዎች ናቸው። በመጀመሪያ ደረጃ ያመጣውላችሁ ግን በመሬት ዋጋ ቤት ነው። በጣም በጥሩ ሁኔታ የተሰራ 24 ሰዓት ጥበቃ ያለበት ኮምፓውንድ ውስጥ እጅግ በጣም ደስ የሚል በጣም ብታዩት የምትወዱት ሰላማዊ የሆነ የመኖሪያ መንደር ላይ ለማንኛውም የእምነት ተከታይ መሆን የሚችል እጅግ በጣም ገራሚ የሆነ ሳይት ላይ ነው ተገንብቶ የሚገኘው። በዚህ ዋጋ እንግዲህ በአብዛኛው መሬቶች ናቸው የሚገዙት። ዛሬ ግን ይህን ቤት ግዙን ተብላችኋል። ይህ የምታዩት ቤት ነው እንግዲህ በመሬት ዋጋ ቤት ግዙ ያልናቸው። ግቢው ቢያንስ 4-5 መኪኖችን መያዝ የሚችል 300 ካሬ ሜትር ግራውንድ ፕላስ ዋን ተደርጎ ቤዝመንት ደግሞ ቤቱ ሙሉ በሙሉ ያረፈበት ተገንብቷል። ታዲያ አሁን ወደ ዋና ቤቱ እየገባን ነው። እንግዲህ አለፍ እያልን የቤቱን ክፍሎች እናሳያችሁ። በመጀመሪያ ደረጃ ይህ የምታዩት ፐርኬ ተጠቅሞ በጣም ሰፊ አድርጎ ሰርቶታል። ሳሎን ነው። በጣም ሰፊ ሳሎን የተጠቀመው ፐርኬ እጅግ በጣም ደስ የሚል ነው። ምናልባት ይህን ቤት መጠነኛ እድሳት፣ ቀለምና አምፖሎች ብቻ ወጪዎች ሊጠይቃችሁ ይችላል። ከዛ መቀጠል ኦፕን ኪችን እዚህ ላይ ተዘጋጅቷል። ሰፊ ነው። ምናልባት መብራት ሳይኖር ነው እንግዲህ ቤቱን ቀርጸን ለእናንተ ዘን የቀረብ ነው። ቤቱ ግን ነጭ ቀለም ቢቀባ እጅግ በጣም የሚያምር ውበትን ይዞ ነው የሚገኘው። በሳሎን እንዳለፍን ወደ ቤዝመንት ወስዳችኋለሁ። ቤዝመንቱ ላይ ማብሰያ ኪችኑ ይህን ይመስላል። ካቢኔት ዳር እስከ ዳር ተገጥሞለታል። እዚሁ ጎን ላይ ደግሞ ለስራ አጋዥ መኝታ ቤት፣ ስቶር፣ ጅም ቤት እንዲሁም የተለያዩ ክፍሎችን የያዘ ሲሆን በዚህ ባያችሁት ደረጃ በኩል ደግሞ ወደ ዋና ቤቱ ወይም ወደ ሳሎኑ ምግብ ከግራውንድ ወይም ከቤዝመንቱ ማለት ነው መውጫ በዚህ በኩል ነው። ከዚህ ደረጃ በግራና በቀኝ በኩል ደግሞ ለእንግዳ መኝታ ቤት የሚውሉ 2 ክፍሎች አሉ። ታዲያ ይህ ቤት በአጠቃላይ 6 ቆንጆ መኝታ ቤቶችን የያዘ ሲሆን እንግዲህ ሳሎኑ ስፋቱም ይህን ይመስላል። በአጠቃላይ እንግዲህ ይህን ቤት በርካሽ ቀርቦላቸዋል። 35 ሚሊዮን ብር ጥሪ ተብሎ በአያት አካባቢ ነው የሚገኘው። አንደኛ ፎቅ ላይ እንግዲህ 3 ቆንጆ መኝታ ቤቶችን ይዟል። እንዲሁም እዚሁ ግራውንድ ላይ ደግሞ ጎን ላይ 2 መኝታ ቤቶችን የያዘ ሲሆን እዚህ ፊት ለፊት የሳሎን መታጠቢያ ክፍል ማለት ነው እዚህ ላይ ነው የሚገኘው። ሻወር፣ ሽንት ቤትም እዚሁ ላይ ተቀምጧል። አንደኛ ፎቅ ላይ ያለውን እያንዳንዱን ክፍል ላስጎብኛችሁ። እጅግ በጣም የሚገራርሙ ምርጥ ክፍሎች፣ በጣም በጥሩ ሁኔታ የተሰሩ ክፍሎች አሉ። እዚህ ላይ አንድ ሌላ መኝታ ቤት አለ። እንግዲህ ወደ አንደኛ ፎቅ ደረጃው መውጫው ይህን ይመስላል። በጣም ደስ የሚል አጠቃቀምን የጠቀመው የብርሃን ሁኔታም በዚህ የተፈጥሮ ብርሃን እንዲሁም አየር እንዲያገኝ ታስቦ የተሰራበት ጥበብም ቤቱ በጣም ገራሚ ነው። ከዛ ውጭ እዚህ ላይ የምታዩቸው በግራና በቀኝ በኩል 3 ቆንጆ መኝታ ቤቶችን ይዟል። እዚህ ላይ ደግሞ ሰፋ ያለች ኮሪደር አለች። እንግዲህ ለምትፈልጉት አገልግሎት መጠቀም ትችላላችሁ። በመጀመሪያ ደረጃ ግን የቤቱን ትልቁን መኝታ ቤት ነው የምናሳያችሁ። ትልቁ መኝታ ቤት እጅግ በጣም ገራሚና ቆንጆ ስፋት ያለው በጣም በጥሩ ሁኔታ ቁምሳጥን እንዲሁም ፐርኬው አጠቃቀሙ ገራሚ ነው። ስፋቱ ቆንጆ ነው። እንዲሁም የመታጠቢያ ክፍሎቹና ፊት ለፊት ከምታዩት ቁምሳጥን በተጨማሪ ከጀርባ በኩል ደግሞ ሌላ ቁም ሳጥን ያለው መልበሻ ክፍልም በዚህ በምታዩት ሁኔታ ተዘጋጅቷል ማለት ነው። መታጠቢያ ክፍሉም ሰፋ ብሎ የተዘጋጀ ቆንጆ መታጠቢያ ቦታ ነው ይህ የምታዩት ማለት ነው። ጃኮዚ ያልተገጠም ሻወር ቦክስ ብቻ ነው የተቀመጠለት። ታዲያ ይህን ቤት መጠነኛ ወጪ ብታደርጉለት እጅግ በጣም ዘመናዊ ያበደ ቤት ማድረግ ትችላላችሁ። ካሁን በፊት እንግዲህ የተወሰነ ጊዜ ተቀምጠውበታል ማለት ነው። ይህን ቤት እንግዲህ አሁን በአስቸኳይ እንዲሁም በፍጥነት እንዲሸጥ ተፈልጎ ነው ገበያ ላይ የወጣው። ገዦቻችን ግን የት ናቸው? መታችሁ ይህን ቤት የራሳቸው አድርጉት እንላለን። ምክንያቱም በጣም ቆንጆ ሳይትና የቀረበበት ዋጋ 35 ሚሊዮን ብር ይባል እንጂ በጣም ቆንጆ ድርድር አለው። ይህ የምታዩት ደግሞ የልጆች መኝታ ቤት
የራሱ የሆነ የውስጥ ሻወር ቤት ያለው ቁምሳጥንም በጥሩ ሁኔታ የተገጠመለት ቆንጆ መኝታ ክፍል ነው። አቀማመጡም ሁለቱም መኝታ ቤቶች እስካሁን ያያችኋቸው የተፈጥሮ ብርሃን እንዲሁም አየር እንዲያገኙበት ታስቦ የተሰራ ሁኔታም ቆንጆ ነው። ሌላኛውና ሶስተኛው የልጆች መኝታ ቤትም እዚህ ፊት ለፊት ላይ የምታዩት ነው። ይህም የራሱ ቁምሳጥን እንዲሁም የራሱ የውስጥ መታጠቢያ ክፍል ያለው ቆንጆ ተደርጎ ተገንብቷል። በአጠቃላይ አንደኛ ፎቅ ላይ 3 መኝታ ቤት እንዲሁም ግራውንድና ቤዝመንት ላይ ደግሞ 3 መኝታ ቤት ጠቅላላ 6 መኝታ ቤቶችን ይዟል። ምንም ይህ ቀረው የማይባል የክፍል እጥረት የሌለበት አንድ ሰፊ ሳሎን ቢያንስ ደግሞ 5 መኪኖችን ማስቀመጥ የሚችል ቆንጆ ግቢ ያለው እንግዲህ ቤቱ ጄኔሬተር ሳይቀር የተገጠመለት ነው። ከምንም በላይ ግን ሰፈሩን አካባቢን ትወዱታላችሁ። ከክብር ዳመና ትንሽ ገባ ብሎ አያት አካባቢ የሚገኝ ነው። መታችሁ እዩት። ከወደዳችሁት ዋጋ ስጡ፣ ተደራደሩ። ይህ ቤት ግን እንዳያመልጣችሁ። ምክንያቱም ርካሽና ቆንጆ ሰፈር አቀማመጡ ደግሞ ወደ ሰሜን የዞረና መጠነኛ የጠዋት ፀሐይ ወይም የምስራቅ እይታን የሚያገኝ ነው። ወደ ሌላኛው የዕለቱ መረጃ ልውሰዳችሁ። ሌላውና ሁለተኛው የዕለቱ መረጃችን ይህ የምታዩት ቆንጆ ቤት ለሽያጭ ቀርቧል። የሚገኘው ደግሞ በአዲስ አበባ ውስጥ ጃክሮስ አካባቢ ነው። የካርታ ስፋቱ 420 ካሬ ሜትር በባንክም በካሽ መሸጥ የሚችል ነው። ውድ ኢትዮጵያውያን ይህ ቤት እንግዲህ ቆንጆ እጅግ በጣም ገራሚ ቤት፣ ሰፊ ሳሎን፣ ሰፊ ግቢን የያዘ ነው። እንግዲህ የተወሰኑትን ክፍሎች ደግሞ አጠር እያደረኩ አሳያችኋለሁ። ይህ የምታዩት የቤቱ ትልቁ ሳሎን ሲሆን እንግዲህ ይህን ቤት በጣም ትልልቅ ካሬዎች ላይ እንኳን ለማግኘት የሚከብድ በጣም የማይጠበቅ ሰፊ ሳሎን ነው። ፈረስ ያስጋልባል የተባለው ለዚህ ቤት ሳይሆን አይቀርም። ፊት ለፊት ኦፕን ኪችን አለው። ታዲያ ይህ ቤት አሁን ሰዎች እየኖሩበት ነው ያለው። ምናልባት የቀለም እድሳት ብቻ ነው እንግዲህ ወጫችሁ ሊሆን የሚችለው። ቀለም ግን እንደሚጠይቅ 100% እንነግራችኋለን። ከዛ መቀጠል ዋና ቤቱ ላይ ቆንጆ 4 የተለያዩ መኝታ ቤቶች አሉ። እነዚህ መኝታ ቤቶችም ቁምሳጥን እንዲሁም የውስጥ መታጠቢያ ክፍል ያላቸው፣ ነገር ግን ስፋታቸው እጅግ በጣም የሚገርም ነው። ይህ የምታዩት ትልቁ መኝታ ቤት ነው። ቁምሳጥኑ በሚገርም ሁኔታ ከጫፍ እስከ ጫፍ ተገጥሟል። ከቁም ሳጥን ጀርባ መታጠቢያ ቤት ይዟል። እንግዲህ ስፋቱ በምታዩት መልኩ የፊኒሽንግ ሁኔታው ቆንጆ ነው። እንደነገርናችሁ መብራት አልነበረም። እንዲሁም ቀለም እድሳትን ብቻ ይጠይቃል። የቀረጸ ሁኔታ በፍጥነትና በአጭር ጊዜ ነበር። ይህ መታጠቢያ ክፍል ነው፣ የትልቁ መኝታ ቤት። ከዛ ቀጥሎ እዚህ ላይ የልጆች መኝታ ቤት አለ። ይህ የልጆች መኝታ ቤት ምናልባት ቁም ሳጥን አለው። እናንተ ከፈለጋችሁ ጸሎት ቤት ልታረጉ ትችላላችሁ። ሁለተኛው የልጆች መኝታ ቤት ይህ ነው። ቁም ሳጥን አለ። ከቁም ሳጥን የተከፈተው በር ላይ ወደ ውስጥ ገብታችሁ መታጠቢያ ክፍል አለ። ከዛ በመቀጠል እንግዲህ ኮሪደሩ በምታዩት መልኩ ከመኝታ ቤት ወደ መኝታ ቤት፣ ከክፍሎች ወደ ክፍል ለመንቀሳቀስ ያለው ስፋት ይህን ይመስላል። ይህኛውም አራተኛው የቤቱ መኝታ ቤት ሲሆን የውስጥ መታጠቢያ ክፍል ያለው ቁምሳጥን በጥሩ ሁኔታ የተገጠመለት ነው። ይህን ቤት እንግዲህ በ420 ካሬ ሜትር ዘመናዊ ቪላ ቤት በ43 ሚሊዮን ብር ነው ለሽያጭ ቀርቦ የሚገኘው። 30 ሚሊዮን ብር የባንክ፣ 13 ሚሊዮን ብር ለካሽ። እዚህ ላይ ደግሞ የምታዩት የተዘጋው በር ላይ 2 መኝታ ቤቶች አሉ። እዚህ ላይ ደግሞ ሰፋ ብሎ የተዘጋጀ ኪችን አለ። እንዲሁም ከኪችኑ ቀጥሎ የውጭ መታጠቢያ ክፍል በጥሩ ሁኔታ ተዘጋጅቶ ነው የሚገኘው። ወሳኝ ገዦች የመጨረሻ ዋጋው አልተነገረንም። ጥሪ ግን 43 ሚሊዮን ብር ተብሏል። 13 ሚሊዮን ብር ግን ለእጃችን እንፈልጋለን። የሚደራደሩት ነው። 30 ሚሊዮን ብር በአብሲኒያ ባንክ አለበት። መታችሁ እዩት። በባንክ ሊዞር እንደሚችል ተነግሮናል። ከዛ ውጭ የመክፈያ ጊዜውን እያንዳንዱ ሙሉ ኢንፎርሜሽን ቤቱን ካያችሁት በኋላ መደራደርና ማውራት ትችላላችሁ። ከዛ በተጨማሪ እንግዲህ ይህን ቤት በካሽ የምትገዙ ካላችሁ ምናልባት የተሻለ የዋጋ ድርድርም ይኖራቸዋል ብለን እናስባለን። ለማንኛውም ይህን ቪላ ቤት ነገ ዛሬ ሳትሉ መታችሁ እዩት። አካባቢው ቆንጆ ነው። አቀማመጡም የጠዋት ፀሐይ ነው። ከዋና አስፓልትም በቅርብ ርቀት ይገኛል። የተሟላ ፋይል ዲጂታል ካርታ ነው። ወዲያውኑ ገዝታችሁ ወዲያውኑም ስም መዞር የሚችል ነው። የዛሬው መረጃዎች እኒህን ይመስላሉ። ለወዳጅ ዘመዶቻችን መረጃ ሼር አድርጉልኝ። እንዲሁም ላይክ ብታደርጉትም ተደራሽ ይሆናል። ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን በመጫን ሳብስክራይብ አድርጋችሁ ቤተሰቡ ነው። የዛሬው መረጃ እንጨርሻለሁ። መልካም ጊዜ